ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ዛሬም አንድ አዲስ ነገር ተፈጥሯል ማለት ነው። እንግዲህ እስከዛሬ ድረስ በእነ አብርሃምና በሩታ ህይወት በመጣንበት ጉዞ ውስጥ እንግዲህ አንዳቸው ለአንዳቸው ሳይተኙ ብዙ ምስቅልቅሎች እየተፈጠሩ እዚህ ደረጃ ደርሰዋል። እንግዲህ አብርሃምም እየሄደ ሩታን ሲረብሽ ለሩታ የሆነ የራስ ያስብ ሩታን የሆነ ነገር አደርጋለሁ ብሎ ተንኮልን ሲያስብ ቆይቷል። ሩታን በበኩሏ አብርሃምን የሆነ ነገር አደርጋለሁ እያለች ስታስብ አብርሃምን ለመጉዳት ሴራዎችን ስታሴር ምናምን ብዙ ነገሮች አልፈዋል። አብርሃምም ሩታም ሁለቱም እኩል ጥፋተኛ ናቸው። አብርሃምም ብቻውን የሚወቀስበት ምክንያት የለም። ሩታን ብቻዋን የምትወቀስበት ምክንያት የለም። ሩታን እጅግ በጣም ጎድቷት እዚህ ደረጃ ደርሳለች። ሩታም ደግሞ አብርሃምን እየጎዳችው ለአብርሃም ሳትተኛለት ቀርታ እንግዲህ እዚህ ደረጃ ደርሰዋል ማለት ነው። ለማንኛውም ግን ሁለቱም እንግዲህ ጥፋቶችን በጣም ሲያጠፉ ነበር። እንግዲህ የእነሱ ጥፋት አልፎ ተርፎ በቤተሰብ ደረጃ ሁላ እየሄደ እንግዲህ ብዙ ምስቅልቅሎች ሲፈጠሩ አይተናል ማለት ነው። ቡዜ እንግዲህ በፊት የሩታ ደጋፊ ነበረች። ሩታን በጣም ታግዛት ትደግፋት ነበረ። አሁን ግልብጥ ብላ እንግዲህ ተነስታባታለች በሩታ ላይ። የሩታ እህቶችም እንግዲህ ብዙ ጊዜ አይተናል። አብርሃምን ሲወቅሱት ሲሰድቡት ምናምን ከፍ ዝቅ ሲያደርጉትም አይተናል እና የእነዚህ ልጆች ጸብ ከፍ ብሎ በቤተሰብ ደረጃ ሄዶ ነበር ማለት ነው። እኛ እንደውም ቤተሰቦቻቸው ለምንድን ነው ማያስማሟቸው እያለን ብዙ ነገሮችን እናወራ ነበርና ጭራሽ ቤተሰቦቻቸው ራሱ የነሱ ጸብ ተካፋይ ሆነው ብዙ ውጣ ውረዶችን ሲያሳልፉ አይተናል ማለት ነው። ለማንኛውም ግን ዛሬ ላይ እንግዲህ አብርሃምና ሩታ በቃ ያሉ ይመስላል። ነገሮችን ለመቋጨት እንግዲህ ትልቅ ስምምነት ላይ ደርሰዋል። ሩታም የራሷን ህይወት ልትኖር፣ አብርሃምም የራሱን ህይወት ሊኖር ማለት ነው። እንግዲህ ሁሉም እንግዲህ ተስማምተዋል ማለት ነው። አብርሃምም በእኔ ህይወት ከዚህ በኋላ እንዳትገቢ ብሏታል። ሩታም አንተ እየመጣ ካረበሽከኝ በአንተ ህይወት የመግባት ችግር የለብኝም፣ እኔ አንተ ህይወት ላይ አልገባም ስትል ተደምጣለች ማለት ነው። እንግዲህ አብርሃም ቃል በቃል እንግዲህ የማትፈለጊበት ቦታ ላይ ለምንድን ነው 10 ጊዜ የምትመጪው እያለ ሁላ ሲወቅሳት ሰምተናል ማለት ነው። እንግዲህ ከዚህ ሁሉ ንግግር በኋላ ሩታ ድጋሚ በአብርሃም ህይወት ውስጥ ትገባለች የሚል እምነት የለኝም። ምክንያቱም በቃ ብዙ ነገሮችን እስከዛሬ ድረስ አሳልፋ መታለች። አብርሃምም በበኩሉ ብዙ ነገሮችን አሳልፎ እዚህ ደረጃ ላይ ደርሷል። ነገር ግን ከዚህ በኋላ ሁለቱም ይበቃቸዋል ማለት ነው። ምክንያቱም እጅግ በጣም ሲበዛም ያስጠላል። ሰው ወጣትነቱን እድሜውን በሰላም ሳይኖር ብዙ ውጣ ውረዶችን ገና ካሁኑ እድሜያቸው እያዩ ብዙ ጭቅጭቆችን እያስተናገዱ መኖር በራሱ በጣም ነው የሚያስጠላው። ምክንያቱም ሰው ትልቁን ህይወቱን የሚኖረው በዚህ እድሜው ነው። በቃ በወጣትነት እድሜው ነው አሪፍ ደስ የሚል የፍቅር ጊዜውን የሚያሳልፈው፣ ሰላም ያለው ኑሮውን የሚኖረው በዚህ ወጣትነት እድሜው ነው። ነገር ግን አብርሃም እና ሩታ እንዳየነው ከሆነ ሁል ጊዜ በሴራ ሁል ጊዜ በጸብ ሁል ጊዜ በሆነ ነገር ነው እየኖሩ የመጡት ማለት ነው። ስለዚህ ከዚህ በኋላ እድሜያቸውን ራሱ በማይሆን ነገር ማቃጠል አለባቸው ብዬ አላምንም። ለማንኛውም ግን ዛሬ ላይ እንግዲህ ጥሩ ውሳኔ ላይ ደርሰዋል ማለት ነው። ለማንኛውም ግን ሩታ ራሷን እንድታረጋጋ ሰላም እንድትሆን የተወሰኑ ውሳኔዎችን መወሰን አለባት ብዬ አምናለሁ። በቃ ከአብርሃም ጋር ያላት ሪሌሽን አብቅቷል። ስለዚህ አንደኛ የራሷን ውሳኔ መወሰን ነው። ይህም ውሳኔዋ ምንድን ነው? ከደስታ ጋር የጀመረችውን ነገር ደስተኛ የምትሆንበት ከሆነና የምታምንበት ከሆነ ያንን ነገር አጠንክራ ብትቀጥለው ደስ ይለኛል። ምክንያቱም ደስታ ይወዳታል፣ ያፈቅራታል። ስለዚህ እሷም የተወሰነ ስሜት እንዳላት እንግዲህ ስናይ ስለነበረ ደስታ ጋር ያላትን ነገር ጥንክራ አድርጋ ብትቀጥለው መልካም ነው። ለእሷም መረጋጋት ይሆንላታል ብዬ አስባለሁኝ። ምክንያቱም ብቻዋን ስትሆን ድጋሚ ወደ አብርሃም ማሰቧ ላይቀር ስለሚችል ማለት ነው። ለማንኛውም ግን ከደስታ ጋር ያላትን ነገሮች ጠንከር አድርጋ ብትወስናቸው መልካም ነው የሚል ሀሳብ አለኝ። ሌላው ሀሳቤ ደግሞ ወደ ቡታጅራ ብትሄድ፣ ለምሳሌ የሆነ ጊዜ ታስታውሱ ከሆነ በቃ ወደ ቡታጅራ መሄድ አለብኝ፣ የተወሰነ ጊዜ ተረጋግቼ መመለስ አለብኝ እያለች ስትናገር ሰምተናት ነበርና ያው አብርሃም እምቢ ብሎ ያስቀራት ቀን ማለት ነው። ነገር ግን ያው የዛኔ መቅረትም አልነበረባትም አብርሃም እንደዛ የማድረግ ስልጣንም ስለሌለው ማለት ነው። ለማንኛውም ግን ያንን ነገር ዛሬ አስባ ያንን ነገር ድጋሚ ዛሬ አስባበት ወደ ቡታጅራ ብትሄድ እናቷ ጋር፣ እህቶቿ ጋር፣ ወንድሞቿ ጋር፣ ቤተሰቦቿ ጋር በቃ ዘና ፈታ ብላ የተወሰነ ጊዜዎችን አሳልፋ ተረጋግታ የራሷን ውሳኔዎች ወስና ምናምን ብትመጣ
መልካም ነው የሚል ሐሳብ አለኝ። ምክንያቱም በቃ አሁን አብርሃም ሄርሜላ ጋር ነው። ስለዚህ ይከለክላታል ብዬ ማላምንም እናቷ ጋር እንድትሄድ ማለት ነው። ስለዚህ እናቷ ጋር ሄዳ የራሷን ጊዜ አሳልፋ ምናምን ብትመጣ መልካም ነው። እስኪ በዙሪያው ያላችሁ ሰዎች እስከዛሬ ድረስ ተንኮል የምታሳስቧት እነ ዳኒም እነማንም በቃ ሁላችሁም እስኪ ይሄንን ነገር ምከሯት ለሩታ። በቃ ሄደሽ እናትሽ ጋር ዘና ብለሽ አረፍ ብለሽ ነይ፣ የራስሽን ጊዜ አግኝተሽ ነይ፣ እስኪ ትንሽ ከዚህ ከነገሩ ከጭቅጭቁ ምናምን እረፍት አድርጊ ብላችሁ እስኪ ሸኟት። እስኪ እነ ዳኒ ምናምን በቃ ይሄንን ነገር እስኪ አሳስቧት። አንዳንድ ጊዜም ጥሩ ነገሮችን ማሳሰብ መልካም ነው። በቃ ሁሉ ጊዜ ጭቅጭቆችን፣ ነገሮችን፣ ሴራዎችን አብራችሁ ከምታሳስቧት እስኪ ጥሩ ነገሮችን አንዳንድ ጊዜ ብትመክሯት ሩታን። በቃ ሂጂ እናትሽ ጋር፣ እህቶችሽ፣ ቤተሰቦችሽ ጋር ሄደሽ ትንሽ ጊዜ እረፍት አድርገሽ ነይ ብላችሁ ብትመክሯት የተሻለ ነው የሚል ሐሳብ አለኝ። ምክንያቱም ሩታም መረጋጋት አለባት። በቃ ሁሉ ጊዜ ነገሮች እየተደራረቡ በመጡ ቁጥር ለሷ ለህሊናዋ ራሱ ትክክል አይደለም የሚል እምነት አለኝ። እሷም እረፍት ማግኘት አለባት። በቃ ሰው ናት፣ እንደ ሰው በቃ ደስ የሚሉ ጊዜያቶችን ማሳለፍ አለባት የሚል ሐሳብ አለኝ። ስለዚህ አብርሃም የራሱን ህይወት ጀምሮ ሄዷል። በቃ በህይወቱ ደስተኛ እንደሆነ ነው የምናየው። ሁሉ ጊዜ ደስተኛ ነው፣ አለቀ። ስለዚህ ሩታም የራሷን ደስታ የሚፈጥርላትን ህይወት ብትመሰርት መልካም ነው የሚል ሐሳብ አለኝ። ለማንኛውም ግን ዛሬ እጅግ በጣም ትልቅ ውሳኔ ነው የወሰኑት። እውነት ለመናገር ከዚህ በኋላ እንግዲህ በትንሹ ያው ወጣትነታቸውን በጭቅጭቅ በነገር ምናምን ያሳልፋሉ የሚል እምነት የለኝም። ከዚህ በኋላ በቃ ሁለቱም ተረጋግተው የራሳቸውን ደስ የሚል ላይፍ መስርተው የሚኖሩበት ነገር ይፈጠራል የሚል ሐሳብ አለኝ። እንግዲህ ለሩታ ያው መልካሙን ሁሉ እንመኛለን። አብርሃም የያዘውን ይዞ ሄዷል። እንግዲህ ሩታም ደግሞ የጀመርሽው ህይወት አለ። ከደስታ ጋር የጀመርሽውን ነገር ያው ደስተኛ የምትሆኝበት ከሆነ ብትቀጥዩ መልካም ነው። ካልሆነ ግን በራስሽ መንገድ ልጅሽን ይዘሽ የራስሽን ደስታ የሚፈጥርልሽ ኑሮ የምትኖሪበት መንገድ ቢፈጠርልሽ እሱን ነገር ብታመቻቺ መልካም ነው የሚል ሐሳብ አለኝ። ለማንኛውም ግን ለተወሰኑ ጊዜያት ወደ ቡታጅራ ብትሄጅና ትንሽ አረፍ ብለሽ አይምሮሽንም አደስ አድርገሽ ብትመጪ የተሻለ ነው የሚል ሐሳብ አለኝ። ለማንኛውም ይሄ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። አብራችሁ ከምታሳስቧት እስኪ ጥሩ ነገሮችን አንዳንድ ጊዜ ብትመክሯት ሩታን። በቃ ሂጂ እናትሽ ጋር፣ እህቶችሽ፣ ቤተሰቦችሽ ጋር ሄደሽ ትንሽ ጊዜ እረፍት አድርገሽ ነይ ብላችሁ ብትመክሯት የተሻለ ነው የሚል ሐሳብ አለኝ። ምክንያቱም ሩታም መረጋጋት አለባት። በቃ ሁሉ ጊዜ ነገሮች እየተደራረቡ በመጡ ቁጥር ለሷ ለህሊናዋ ራሱ ትክክል አይደለም የሚል እምነት አለኝ። እሷም እረፍት ማግኘት አለባት። በቃ ሰው ናት፣ እንደ ሰው በቃ ደስ የሚሉ ጊዜያቶችን ማሳለፍ አለባት የሚል ሐሳብ አለኝ። ስለዚህ አብርሃም የራሱን ህይወት ጀምሮ ሄዷል። በቃ በህይወቱ ደስተኛ እንደሆነ ነው የምናየው። ሁሉ ጊዜ ደስተኛ ነው፣ አለቀ። ስለዚህ ሩታም የራሷን ደስታ የሚፈጥርላትን ህይወት ብትመሰርት መልካም ነው የሚል ሐሳብ አለኝ። ለማንኛውም ግን ለተወሰኑ ጊዜያት ወደ ቡታጅራ ብትሄጅና ትንሽ አረፍ ብለሽ አይምሮሽንም አደስ አድርገሽ ብትመጪ የተሻለ ነው የሚል ሐሳብ አለኝ። ለማንኛውም ይሄ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።